ስንመጣ ግን የማይረሳ ጊዜ አሳልፈን መመለስ አለብን ትላለች ሰኒም። አንቺ ያለሽበት እኮ ሁል ጊዜም ደስ የሚልና የማይረሳ ጊዜ። እሺ ግን እስከዛ ለምን የሚዘነው የምንሄደው ልብስ አናስተካክልም? ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ በላይክ በሰብስክራይብ ትጀምሩ ዘንድ በትህትና ጋብዛችኋለሁ። ነባሮች ደግሞ እንደተለመደው ላይክ እና ሼር አድርጉልኝ። አመሰግናለሁ። እንግዲህ መልካም ነገር ማድረግ የት ቦታና መቼ መልካም ነገራችን ዋጋ እንዳለው ከዚህ ቪዲዮ መማር ይቻላል። ክፉም ነገር እንድዛው ነው። ግን መልካም ነገር ይሆናል ብለን በዚህ ቀን ይመልሱልናል ብለን አይደለም ሰው መልካም ሲሆን ለሰው ልጅ መልካም የሚያደርገው። እናም እንግዲህ በስፒድ ምክንያት ጆከር ወደ እስር ቤት ከዚህ በፊት ገብቶ ነበረ። እናም እዛ እስር ቤት ያገኘው ከገጠር መጥቶ በማያውቀው ነገር እስር ቤት ታስሮ እነ ጎቤ ሲደበድቡትና ሲቀጠቅጡት የነበረው ማንም ተውባ የሌለው ጆከር ወደዛ ሲገባ ያገኘዋል ማለት ነው። እያንዳንዱ ነገር ፈጣሪ ለሁሉም ነገር ምክንያት አለው። ለሁሉም ነገር ደግሞ የሚያወጣበት ምክንያት አለው ማለት ነው። እንግዲህ ጆከር የዛ ጊዜ ባይገባ ኖሮ ምናልባት ይሄ ከስር ላይ ወጣ ይችል ነበረ። ግን ያንን ልጅ ለማውጣት ሲፈልግ ፈጣሪ ጆከር ወደዛ እስር ቤት እንዲሄድ ተደረገና ጆከርም እዛ እስር ቤት ከገባ በኋላ ከዛ ልጅ እንግዲህ ሲደበደብና እነ ጎቤ ሲደበድቡት ሲያሰቃዩት ነበረ። እናም ጆከር ሲሳፈጥለት ብዙ ጊዜ ለሱ በማገዙ ብቻ ሲደበደብ የነበረው ግን አንድ ተስፋ ይሰጠው ነበረ። እኔ ተተለቀኩ አብሽር አስለቅቅሃለሁ አስወጣሃለሁ ይለው ነበር። አይ ወንድሜ እንዴት አድርገ አትችልም በማለት እሱም እውነት የማይመስለው ነገር ግን ተስፋ አርጎ ነበር። እናም አለና ፈጣሪ ረዳውና ጆከር ቀደም ብሎ ወጣ። ሆኖም ግን ጆከር ያንን የተናገረውን ቃሉን አልረሳም ነበር። እሱ ሲወጣ ጓደኛ እስር ቤት አለ በማለት ሄዶ እየጠየቀው ነበር። በመጨረሻም ግን ያን ቃል የገባለትን ቃሉን ፈጸመ። መሳፈሪያም ሰጥቶት ወደ ሀገሩ ሸኘው። ያም ወደ ሀገሩ ከገባ በኋላ እየደወለ እንዴት ነህ ደግ ነህ ሆይ በማለት ሁል ጊዜ ጠይቀው ነበር። እሱ ብቻ አይደለም እናቱ ማናስፈታህ እንዴት እስኮነህ መጣህ ልጄ እንዴት በምን ምክንያት ተመልሰህ ወደ ቅፌ መጣህልኝ ስትለው አንድ መልካም ሰው አብሮኝ የታሰረ እሱ ምክንያት ሆኖ እሱ ነው ያስፈታኝ። እሱ ባያስፈታኝ ኖሮ እዛው እስር ቤት በስብሼ ቀርብሽ ነበር እማዬ በማለት ለእናቱ ይነግራታል። እናም እናቱ በጣም እየመረቀችውና ጆከር እስከ ዛሬዋ ሰዓት ድረስ እግዚአብሔር ይስጥህ ልጄን መልሰህ በቅፌ አስገብተህልኛል ተባረክ ማለቷን ቀጠለች። በዚህ ብቻ አይደለም የእሱ የልጁ ውለታ አለብኝ፣ የጆከር ውለታ አለብኝ። የወር ማህበሯ ደርሳ ማህበሯን ስደግስ በዛ በርከት አድርጋ ጠምቃ አጋግራ በል ያንን የክፉ ቀን ከዛ ከእስር ቤት አውጥቶ ወደ እጅ በሰላም የመለሰልኝን ልጅ ጥራለይ ትለዋለይ። እማዬ እሱ እኮ ብቻውን አይደለም ሚስትም አለችው አላት። እንዳማ ከሆነ ጥሩ ነው ደስ ይላል፣ ወዳውም ምላሽ ይሆናል ትለዋለች። ልጅም እንዴት እናቱ እንዳለችው ስልክ ይደውላል። ጆከርም ስልኩን ያነሰዋል። ሰላምታ ከተለዋወጡ በኋላ በል እንድትመጣ ማህበር ነበራት እናቴ፣ ስለዚህ ለማህበሩ እንድትመጣ እዛ ገጠር ድረስ እኮ ሩቅ ነው ሲለው አይሆንም አይሆንም እናቴ በጣም ብዙ ነው የደገሰችው። እንደውም ታውቃለህ ሚስት አለው ስላት ወዳውኑ ምላሽም ይሆናል ችግር የለም ይዞ ይምጣ እንዳይቀር አደራ በሰማይ አደራ በምድር ብለህ ንገርልኝ ትለዋለች። ጆከርም የተባለውን ይሰማል። እንግዲህ እስቲ እናስብበታለን ግን አመሰግናለሁ በማለት ስልኩን ይዘጋዋል። ጆከርም ወደ ቤት ይመጣል። ለውዷ ፍቅረኛውና ለሚወዳትና ለሚያከብራት
ለሰንዬን ቁጭ አድርጎ ይነግራታል። ሰንዬም አይሆንም ከማለት ይልቅ እሰይ ደስ ይላል፣ እንሄዳለን፣ በቃ እንሄዳለን በማለት በደስታ ትቀበለዋለች። እናም ብዙ ልብስ መያዝ የለብንም ምክንያቱም ገጠር ነው፣ በኋላ በምን እንመለሳለን ይላታል። ፈረስ የላቸውም? ፈረስ ታላቸው በፈረስ እኔ እንደውም ፈረስ እወዳለሁ። ሌላው ደግሞ መቼም የማንረሳው ጊዜ አሳልፈን እንደምንመጣ ተስፋ አለኝ፣ ገጠር እኮ ደስ ይላል በማለት ሰንዬም የቀረበላትን ጥያቄ በደስታ ተቀበለችው። በአሁኑ ሰዓት እንግዲህ ምሩ እንደምናውቃት እሌኒ እያሳደደቻትና እያስጨነቀቻት ትገኛለች። እሌኒ ምሩን መቀመጫም መቆሚያም አሳጥታታለች። ምሩዬም በደረሰባት ጭንቀትና እንደዚሁም ደግሞ በሽታው ተደማምሮ በጣም እየተጨነቀችና እየፈራች ትገኛለች። እንግዲህ ዛሬ ደብዳቤ ልካላታለች። ደብዳቤው ሲከፈት በጣም የሚያሳዝነው ያንቺ ልብና ያንቺ ሰውነት ለሰርጀሪ እንጂ ለሙሽርና አልተሰራም። ስለዚህ ምንም ነገር ላንቺ የተሰራ ነገር የለም። ላንቺ የተሰራልሽ ሰርጀሪ ብቻ ነው ትላታለች። ይህንን ደብዳቤ አውጥታ ባየች ጊዜ ሆኖም መጀመሪያ ላይ ስልክ ይደወልላታል። ደብዳቤ ልከንልሻል ይሏታል። ማንስ ምንድነሽ ተየት ነሽ ትላት። ምንም አይሰራልሽም የናሁም ጓደኛ ነኝ ደብዳቤውን ተቀበይ ትላታለች። እንግዲህ የምሩ አጋዥ ሀዊ ወታስ ደብዳቤውን ታገኘዋለች። ምሩዬ ግን አትክፈችው ብላ ነበር፣ ፈርታ ተጨንቃለች። አትክፈችው ስትላት ምን ችግር አለው ውስጡ ቦምብ አታደርግበትም እኔ ከፍተዋለሁ ትላታለች። ተከፍቶ ሲታይ ግን በጣም የሚያሳዝንና ልብ የሚሰራ ነው፣ የሚሰብር ነው። የአንቺ ልብ የተሰራው ለሰርጀሪ እንጂ ለማፍቀሪያም አይደለም። ስለዚህ ናሆምን ተይው፣ ህይወቱን ይኑርበት፣ ደስተኛ ሆኖ ወልዶም ይሳምበት፣ አንቺን በማስታመም ጊዜውን አትፍጅበት የሚል ደብዳቤ ነበረ። ይህን ደብዳቤ ባየሽ ጊዜ እንግዲህ ምሩ ራሷን ትስትና ወይንም ፌንት ነቅላ ትወድቃለች። ሀዊም ድረሱልኝ በማለት እየጮኸች ነበረ። ሆኖም ግን ከትንሽ ደቂቃ በኋላ ምሩ ራሷን ታውቃለች። ከዛ በኋላ ጭንቀቷ ይጨምራል። በር በተቆረቆረ ቁጥር ትጨነቃለች። እባክሽ እንዳከፍችብኝ፣ አሁን ራሷ ነች የምትመጣው። እኔ ናሆምን አጣዋጣው እየመሰለኝ ነው። ደግሞ ናሆምን አጥቼ መኖር አልችልም። ምክንያቱም ይህ እንክብካቤው ይሄ ከጎኔ የሆነው ያለሱ ምድር ሲኦል ትሆንብኛለች። ስለዚህ ምንድን ነው ማድረግ ያለብኝ? በጣም እየፈራሁና እየተጨነኩ ነው ትላታለች። ሆኖም ግን ሀዊ ትናንትና ክፉ የሆነችባትና ለመግደል እስከ መድረስ የደረሰችው ሀዊ ዛሬ ላይ ግን ያን ሁሉ ነገሯን ትታ ከምሩ ጎን ቆማ ምሩን ማጽናናትና አይዞሽ ባልሽ ይወድሻል፣ እስከ ሁሉም እስከ በሽታሽም እስከ ማንኛውም ነገር ባልሽ ይወድሻል። ፈጽሞ አትፍሪ፣ አትደናገጪ፣ በራስሽ ተማመኝ። ባልሽ እስከወደደሽ ድረስ ማንም ምንም አያመጣም። ደሞስ ህሌኒ እብድ አይደለችም ወይ? እብድንን ብለን በእብዶቹ ቦታ እንይዛታለን። ስለዚህ አንቺ ራስሽን ማጨናነቅም ሆነ ማዘን የለብሽም። ለነገ ሙሽርናች፣ ለነገ ሰርግሽ ብቻ ወደፊት አስቢ። እሷ ምንም ማለች ምንም አንቺን ነው ምሩ የወደደው ይቅርታ ናሆም የወደደው ናሆም የመረጠው አንቺን እስከሆነ ድረስ በምንም መልኩ ልትጨነቂና ልትጠበቢ አይገባ በማለት እንግዲህ ከጎኗ ሆኗ እያጽናናቻትና አይዞች እያለች ያለችው ሀዊ ነች። ሆኖም ግን ምሩዬ በጣም ተጨንቃለች። በጣምም እየተርበደበደች ነው። በጣምም ፈርታለች እና በአሁኑ ሰዓት እንግዲህ እንደውም ለናሁም እባክህ ምንም ነገር ቢፈጠር አደራ ትተኸኝ እንዳትሄድ፣
አንተ ትተኸኝ ከሄድክ ምድር ሲኦል ትሆንብኛለች፣ መኖርም አልችልም ትልትለው እንዴ የኔ እናት አንቺ ነሽ እንጂ እኔን ትተሽ ከሄድሽ መኖር እማልችለው እኔ ነኝ። ስለዚህ ይሄንን ሁለተኛ እንዳታወሪ፣ ምንም ነገር እንዳትይ በማለት ናሆምም እንደተለመደው እያጽናናታል። ሆኖም ግን ምሩዬ በጣም እየፈራችና እየተጨነቀች ትገኛለች በአሁኑ ሰዓት ማለት ነው። በሌላ በኩል እንግዲህ አዲስ ፍቅር የጀመሩት ኪያና ብሩኬ በአሁኑ ሰዓት እንግዲህ አይንና ናጫ ሆነዋል። ሆኖም ግን ያው ኪያዬ ቆራጥና የውሳኔ ሰው ነች። እሱ ግን ምንም እንዳላጠፋ፣ በተለይ ብሩኬ ምንም እንዳላጠፋ ለምን ይችን ስተቴን አታልፊኝም? ይህን ያህል አንድ ስተት እኔ ለአንቺ እኮ ብዙ ነገር ልሆንልሽ፣ ብዙ ነገር ሆኝልሻለሁ፣ ብዙ ነገርም ልሆንልሽ ዝግጁ ነኝ። ይችን ስተት ብለሽ እንዴት እንደዚህ ታደርጊያለሽ? ትናንትና ያፈቀርኩሽና የወደድኩሽ እውነት አንቺ ኪያ ነሽ ወይ? እኔ እኮ ይችን ኪያን አላቃትም ይላታል፣ ይወቅሳታል። እንዴት ነው የምትወቅሰኝ? አንተ እኔን ተመቆስ እስቲ ራስህ በእኔ ጫማ ውስጥ ቁም። እኔ ጫማ ላይ ቆመ ከዛ ወዳ የምትለውን በል። አንተው ራስህ አጥፍተህ እንዴት እኔን ትወቅሰኛለህ? ያጠፋው እኮ አንተ ራስህ ናት ብትለውም እሱ ግን ጭራሽ እኔ እኮ የፈለግኩት ስልኳ ብቻ ነው፣ ሌላ ነገር አልፈለግኩም። እኔ የኤደንን ስልክ ስጭኝ አልኳት እንጂ ሌላ ነገር ያልኳት ነገር የለኝም ትለዋለች። ስልክ ተዛስ በኋላ ስልኳን ተሰጠች፣ ለምን ፈለግከው? ለስራ ነው ወይንስ ለምን ነበር የሷን ስልክ የፈለግከው? ስልኳን ከሰጠች በኋላ ምን ለማድረግ ፈልገህ ነው ስልክ የጠየቅከው? ለምንድን ነው ስትለው ፈጽሞ መልስ ሊሰጣት አልቻለም። እንግዲህ እሱ እንደተበዳይ እሷ እንደበዳይ ነበረ እያደረገ የሚላት። ሆኖም በዛም አለ በዚህም ግን እሷ ቆርጦላታል። እሱም ታይወድ በግዱ አሁን ላይ ባለበት እንትን ላይ ማለት ነው አሁን ባለበት ሁኔታ ላይ እንደቆረጠለት ያሳያል። ሆኖም ግን እሷ ግን በደንብ በስርዓቱ የቆረጠላት እሷና እሷ ብቻ ነች። ምክንያቱም ዛሬ በትንሹ ያልታመነ በትልቁ አይሾምም እንደሚባለው በትንሹ አይታና ገምታ ከዚህ ይበቃኛል፣ ከዚህ ጋር መቀጠል አልፈልግም። ምክንያቱም ዛሬ በዚች በትንሹ ያልታመነ ዛሬ ይህንን ያደረገ ነገ ምን እንደሚያደርግ ፍልትው ብሎ ዛሬ ላይ ያላይ ይታያል። ስለዚህ መቀጠል የለብኝም በማለት ነው እንግዲህ ኪያ ራሷን ከዚህ ከፍቅር ጫወታ ያወጣችው። ሆኖም ግን እሱ ትመለስልኛለች፣ ትጸጽቻለሁ፣ ይቅርታ አድርጋኝ ትመለስልኛለች ብሎ ቢላትም ኪያ ፈጽሞ ብለዋለች ማለት ነው። በመጨረሻም ከዚህ በኋላ እኔ ቆርጫለሁ፣ እኔ ስታይ መሸሽ የለብሽም፣ መንገድ ለቀሽ መሄድ የለብሽም፣ መደንገጥ የለብሽም። በቃ ይቅርታም እንድታረጊልኝ አልፈልግሽም፣ አልጨቀጭቅሽም፣ ግን መሸሽ ምናምን ብሎ ነገር የለብሽም። አትጨነቂ፣ ምንም የሚያስጨንቅሽ ነገር የለም በማለት ነው ዛሬ እንግዲህ ቁርጥ ያለውን ነገር የነገራት። በሌላ በኩል ደግሞ ደስ የሚለውና አማካሪው የትንሹንም የትልቁንም በአንደበቱ እርቱና እንደዚሁም መካሪና ዘካሪው ሁላችንም የምንወደው ቅዱሴና ራኪ አብረው ይጫወታሉ፣ ያወራሉ ስለ ህይወት አንስተው። በጣም ራኪም እንግዲህ እንደምናውቃት ቆራጥና ጎበዝ እንደዚሁም ደግሞ የውሳኔ ሰው ነች። ሆኖም ግን ሁለቱም አንድ ናቸው። ከተጨቃጨቁ ወይንም ከተወራሩ በኋላ እንደዚህ ግትርና ድርቅ አውቀሽ ድርቅ ያሽ አመስልኝም ነበር በማለት እሱም ይላታል። እኔማ እንደዚህ ያለው ሰው አይደለሁም፣ ግን እውነቱን ነው እያወራሁ ያለው ትትለው አይ ለማንኛውም እንዴት ምናምን ሲላት
ሰው ግን ማድረቅና መከራከር ትወጃለሽ? ማ እኔ ራኪ እንደዛ ያለ ባህሪ እንኳን በፍጹም የለብኝም ትላለች ለቅዱስ ራኪ። እንጃ ግን ያው አንዳንዴ አንቺ አውቀሽ ድርቅ ብለሽ የምትከራከሪ ይመስለኛል ይላል። የተነሳው ሀሳብ ሁለታችንንም የሚያስማማ ነው። ግን አንቺ ይሄው ድርቅ ብለሻል። በቃ ድርቅ ብለሽ ነው ደግሞ ታልነግርህ በቅርቡ እኮ ብቻዬን ልሆን ነው እንዴ? ምን ነው አንቺ ተቤት ልወጭ ነው? አረ አይደለም። እና እነ ሰኒ ሊወጡ ነው? አይደለም። አስጨርሰኛ ወይም አስወራኝ አለች። አስወራኝ እንጂ ልንገርህ አለችው። እና እነ ሰኒ ክፍለ ሀገር ድግስ ተጠርተው ሊሄዱ ነው እንዴ? ማለት አዎ ድግስ ተጠርተው እንደማቀው እናንተም ቤተሰብ የላችሁም ክፍለ ሀገር ጆከርም የለው ብለዋል። እና ሀዳ ማን ነው የሚጠራችሁ? እንግዲህ የወይኔ ልጅ ነበር ውለታው ዋለለት። እንግዲህ ተስር ያስፈታው ነው። ከዛ ድግስ ደግሶ ደብረ ብርሃን ሊሄዱ ነው አለች ራኪ። እንግዲህ ቅዱስ የተመሰጠ ቀና። ወይኔ በእናትሽ በጣም ደስ ይላል። በጣም ነው ደስ የሚለው። ታድል። እኔ እኮ ገጠራማ ቦታ በጣም ነው የምወደው። ግን ምን አለበት ይዘው ይሄዱ። አንድን ጽናት ሀገር ሄጂ በስማም ገጠር ብከጂ በቃ ቅሪ ቅሪ ነው የሚልሽ። ወደ ከተማ ነይ ነይ አይልሽም። በቃ ቅሪ ቅሪ ይልሻል። ወይኔ ይዘው ቢሄዱ ምን አለበት? ምን አለበት? ሀዳ ይዘው ቢሄዱ ደገመው። ሀዳ ብከድስ ውሃ ብትለምን ከባል ሀገር ደጅ ጠጅ ሰጠዋል። ደሞም ካሻ አልሰማህም? ይቅርታ ተረችን አበላሽቸዋለሁ ብላ ትለውና አልሰማህም ወይ ትለዋል። ጃላቅምት ያለሽ እንጂ አነጋገርሽ ደግሞ በጣም ገጠርን ነው የምመስሊው። አንቺ ሂጃላቅምት ያለሽ ይላል። ሶሻል ሚዲያ የሚባል ነገር አለ። እሱ ላይ ነው ያየሁት። አንተ አትጠቀምም ወይ ወይንስ አጠቃቀሙን ላሳይ ሆይ አለችው። ቅዱሴ ኧረ ለእኔ ልታሳይኝ ብሎ ከሳቀ በኋላ እንግዲህ ቅዱሴ በጣም ቡና ይወዳል። ለዚህ ንግግርሽ ትቀጫለሽ፣ ለዚህ ንግግርሽ ትቀጫለሽ። በያሁን ቡና ጋብዝኝ አለ። የሞራል ካሳ መሆኑ ነው አለችው። አዎ ካሳ ነው። ይሄ ማለት እኮ ስልክህን ለመደወያ ብቻ ነው የምትጠቀምበት ማለት። ትቀጫለሽ? አዎ ትቀጫለሽ አላት። ራኪብም ችግር የለም ትጋበዛለህ ደግሞ ለቡና በማለት ቅዱሴን ቡና ጋበዘች። እንግዲህ እናቴ ዛሬ ተባሌም ብሎ ተቦሌም ውድና አማረና እተዋበ ሆቴል ኒናን ወስዶ እራት ጋብዟታል። መጀመሪያ ደወለላት፣ አወጋት። ቆንጆዬ ልብስ ለብሰሽ አምረሽና ተውበሽ ነገ ማታ ጠብቅኝ እራት ጋብዝሻለሁ አለት። እውነትን ነው ናቲ? አዎ እኔ ላንቺ ቦርሳይ ብር እንኳን ባጣ እቃም ቢሆን አጥባለሁ። ናቲ እንደዛ ከሆነ ከበላው በኋላ እቃ ጠቢ ብለህ ልታሳጥበኝ ነው አይደለም? የኔ ውድ የኔ ፍቅር ላንቺ ያልሆነ ይቅር። ስለዚህ ነገ ማታ ተማመኝብኝ እራት ጋብዝሻለሁ ባለው መሰረት እንግዲህ ፍቅር እንዲህ ነው። ፍቅር ገንዘብ አይደለም። ፍቅር መኪና አይደለም። ፍቅር ቤት አይጠይቅም። ይኸው ሰው ቢኮኑ ቅዱሴ እንኳን እውነት ሆኖልህ ተሳክቶልህ መጋባት ላይ ብትደርሱ የት ነው ይዛሃት የምገባው ሲለው እሱ ነው ይበቃና፣ እኔ አልፈልግም፣ እኔ ለብቻዬ ነው አልፈልግም፣ አይን እያየ ሁለት ብድ አስገብቻ አማኑኤል መቀመጥ አልፈልግም ማለት በቃ። እሱን አሁን አትንገረኝ፣ መጀመሪያ ይሳካ፣ ከዛ በኋላ ደግሞ አያስብበታለሁ በማለት እንግዲህ ለመጀመሪያ ጊዜ ዛሬ እራት ጋብዟታል። ደስ የሚል ነው። ያው እንግዲህ ደግሞ ራት የጋበዛት ባስታ ነው። በጣም ቆንጆዬና ደስ የሚል ራት ነበረ። ላይክ እና ሰብስክራይብ ሸር አድርጉልኝ። አመሰግናለሁ።